የኢፌዴሪ ክቡር ፕሬዝዳንት ታዬ አጽቀሥላሴ የ14 ሀገራትን አምባሳደሮች የሹመት ደብዳቤ ተቀብለዋል። እነኚህ አምባሳደሮች እንግዲህ ከዛሬ ጀምሮ በኦፊሴላዊ መንገድ ስራቸውን ለማከናወን የሚያስችላቸውን ስነ ስርዓት ነው ዛሬ ያካሄዱት። በነበራቸው ቆይታም ከእያንዳንዳቸው አምባሳደሮች ጋር አጠር ያለ አጭር ቆይታ አድርገዋል። በዋነኛነት ክቡር ፕሬዝዳንት ለእነኚህ አምባሳደሮች ያስተላለፉት መልእክት በቆይታቸው ወቅት በስራ ጊዜያቸው ወቅት በኢትዮጵያና እነኚህ አምባሳደሮች በሚወክሏቸው ሀገራት መካከል ያለውን ሁለንተናዊ ግንኙነት እንዲያሳድጉ፣ እንዲያጠናክሩና እንዲያበረታቱ ነው በውይይታቸው ያነሱት። በተለይ ደግሞ ኢትዮጵያ አሁን ባለችበት የኢኮኖሚ ሪፎርም ወቅት መሆኑ እነኚህ አምባሳደሮች ካሏቸው ሀገሮች ጋር ሀገራቸውን በንግድ፣ በኢንቨስትመንት፣ በቱሪዝም ከኢትዮጵያ ጋር ለማስተሳሰርና ያለውን ግንኙነት ወደ ላቀ ደረጃ ለማድረስ ምቹ ሁኔታዎች የተፈጠሩበት መልካም አጋጣሚ መሆኑን በውይይታቸው አንስተዋል። በተለይ ንግድና ኢንቨስትመንት አመንጪ ከሆኑ ሀገራት አምባሳደሮች ጋር ባደረጉት ውይይትም ለዚሁ ጉዳይ ልዩ ትኩረትና አጽንኦት በመስጠት ኢንቨስተሮች ወደ ሀገራችን መጥተው በዚህ በተፈጠረው ምቹ የኢንቨስትመንትና የኢኮኖሚ የንግድ እድሎች ተጠቃሚ እንዲሆኑ ጥሪያቸውን በዚህ አጋጣሚ አስተላልፈዋል። ኢትዮጵያ ምንጊዜም ቢሆን በቆይታቸው ወቅት ለስራቸው የተመቸች መሆኗን የተመቹ ሁኔታዎች እንደሚቀመጥላቸውና በቆይታቸውም ጊዜ መልካም የስራ ጊዜ እንዲሆንላቸው ተመኝተዋል።